إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. ይህ ቁርአን ወደዛች እርሷ ቀጥተኛ ወደሆነችዋ ይመራል። ምእምናንንም እነዚያን በጎ ስራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራል። والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون إنا لمردودون في الحافرة أإذا كنا عظاما نخرة قالوا تلك إذا كرة خاسرة فإنما هي زجرة واحدة فإذا هم بالساهرة. بسم الله الرحمن الرحيم. سورة النازعات በዚህ ስሟ ነው በተፍሲር መጽሐፍቶችም ሆነ በጥንት የእጅ ጽሑፍ ቁርአኖች ላይ ተሰይማ የምናገኘው። ሱረቱ ወናዚዓት ብለው ዋዋን ጨምረው የሰየሟትም አሉ። الإمام البخاري في صحيحه سورة النازعات ያሉት። سورة الساهرة ትባላለች ያሉም አሉ። سورة الطامة ተብላም ትጠራለች። እነዚህ አራት ስሞች ወይም ዋው ያለባትና የሌለባትን አንድ ካደረግን ደግሞ ሶስት ስሞች የዚህ ምዕራፍ መጠሪያዎች ናቸው። በመካ ከወረዱ ምዕራፎች ናት። 81ኛ ምዕራፍ ናት። ከሱረቱ ሰበእ በኋላ ከሱረቱ ኢንፊጣር በፊት እዚህ መካከል ነው የወረደችው። ከትኩረት አቅጣጫዎቿ ለናሙና ያህል ስለ ሞቶ መነሳትና ስለ ጀዛ ትናገራለች። ሙሽሪኮች ሞቶ መነሳት ዘበት ነው እያሉ የተከራከሩበትን ትመልሳለች። የቂያማን ሁኔታ ደግሞ አግዝፋና አክብዳ ታሳያለች። የዚያ ዕለት ሰዎች ጭንቅ ውስጥ እንዴት እንደሚንጎራደዱ ትገልጽልናለች። ይህ የካህዲያን ኩራትና ሙግት መነሻው አመፀኞች መሆናቸውና ወሰን ማለፋቸው እንጂ ከማስረጃ ተነስተው እንዳልሆነ ታሳየናለች። ዱንያ ስለተመቻቸው አኺራን ዘነጉ ማለት ነው። ከቀደምት ህዝቦች ታሪክ የፊርዓውንና የነቢዩላህ ሙሳን ክርክርና ውዝግብ እንዲሁም የነቢዩላህ ሙሳን ታሪክ ታነሳለች። ይኸውም ነቢዩ ሰለላሁ ዐለይሂ ወሰለም የእሳቸውን ታሪክ በማስታወስ በሚገጥማቸው ተግዳሮት ላይ ጽናት እንዲኖራቸው ለማድረግ ነው። ታሪክ የሚነገረው ትምህርት ለመቅሰም ስለሆነ ማለት ነው። ከዚያም አላህ ሱብሓነሁ ወተዓላ ይህን ፍጥረተ ዓለም ስለፈጠረ رفع سمكها فسواها وأغطش ليلها وأخرج ضحاها بلا ይህን ማድረግ የቻለ ጌታ ሰው ከሞተ በኋላ መቀስቀስ ምን ይሳነዋል? ምንም የሚያስቸግረው ነገር የለም የሚለውን ለማስጨበጥ ፍጥረቱ ዓለም ላይ ያሉትን ታላላቅ ነገሮች በምሳሌነት ትጠቅሳለች ማለት ነው። እንዲህ ያለች እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ጸንተው ዳዕዋቸውን እንዲያስተላልፉ ትመክራለች። በነገራችን ላይ የዚህ ምዕራፍ የዚህ ጁዝ አማ ምዕራፎች በአጠቃላይ በጣም ትኩረት አድርገው የሚናገሩት የቂያማን ጉዳይ ነው። በተለያየ መልክ ነው የሚገልጹት። ኦልሞስት አብዛኞቹ ምዕራፎች ላይ እናገኘዋለን።
بسم الله الرحمن الرحيم والنازعات غرقا بحيل روح مزاج بهونت ملائكة أملالله والنازعات غرقا والناشطات نشطا بكستا مزز أرجو بميوت ملائكة وجن ملالله فالسابحات سبحا السابقات سبقا والسابحات سبحا موانية بميوانية ملائكة وجه أملالله والسابقات سبقا مقدمنا بميقدموت فالمدبرات استناباريوች በሆኑት አምራን ነገርን ሁሉ በዚህ ሁሉ እመላለሁ ብዬ የማረጋግጠው ደግሞ ለተብዓثن ትቀሰቀሳላችሁ يوم ترجف الراجفة ተናዋጭቷ በምትናወጥበት ዕለት ተርገፍጋፊቷ በምትርገፈገፍበት ዕለት تتبعها الرادفة لتاكيتم تكتلاتالج قلوب يومئذ بزان كان لبوج واجفة تشباريوج ناتشو أبصارها خاشعة عينوچاچو تواراجوج ناتشو يقولون يلالو أئنا لمردودون في الحافرة إنيا ودمجمريوتها هنتا تملاشوش ننن إلى قالوا تلك إذن كرة خاسرة أإذا كنا عظاما نخرة يبسبسوا أطنتوجكهن وعلا نو يمن نكسكسوا تلك ياتي إذن يعني بزي كرة خاسرة كساري ونج من بلسنات ونتكونا ورقت جيك كبال كسارانو إلى الله فإذا هم بالساهرة وداون النسوء انكلف البوا ميدا لاي راساتشون يغنيال فإنما هي زجرة واحدة يعني جزي جهد بالجانات فإذا هم بالساهرة انكلف البوا ميدا لاي راساتشون يغنيال بلا እንግዲህ አላህ Subhanahu Wa Ta'ala አምስት ነገሮችን በማንሳት ምሎ ስለ ባዕት ነው እየነገረን ያለው የመጀመሪያው አናዚዓት ነው የሚለው ናዚዓት ማለት ዝዝ አድርገው መጅርጠው የሚያወጡ በኃይልና በጭካኔ የሚያወጡ ማለት ነው መላእክቶች ሩህ ለማውጣት ወደ ሰዎች ሲላኩ ሙእሚኖች ከሆኑ ሰዎቹ ለስለስ ቀስ አድርገው ነው የሚመዙት ከሃዲያን ከሆኑ ደግሞ አሰቃይተው ነው የሚያወጡት ጣረሞቱ የበለጠ ይከብዳል ማለት يضربون وجوههم وادبارهم ይላል በሌላ አንቀጽ ፊቶቻቸውንና ቂጦቻቸውን እየደበደቡ እየጨፈጨፉ ነው የሚያወጡት መጀመሪያ ገና ሩህ ሊወጣ ሲጀምር ወደ ጀሃነም በር ይከፈታል አይኑ ፍጥጥ ይላል ለዚህ ነው አይኑ ወደ ላይ ሸጥ ብላ ምትወጣው ያን ጊዜ የካፊሮቹን እንግዲህ تغرق في النزع በመምዘዝ ላይ ስቅይት አድርገው ነው የሚያወጡት የሙእሚኖች ሲሆን ደግሞ كما تسل الشعرة من العجين ከሊጥ ውስጥ ጸጉር እንደሚመዘዘው ነው ምንም መሰናክል ሳይገጥማቸው ምክንያቱም ወደ ጀነት በር ይከፈታል ያንን ያየ ሙእሚን ቶሎ ወደዛ መሄድ እየጓጓ ጣረሞት ላይ መሆኑ እንኳን በአግባቡ ሳይሰማው ወደዛኛው ዓለም ይሸጋገራል ሱብሃንአላህ መቼም ከባድ ነገር ላይ ነው አላህ ይخلቀን والسابحات سبحا ያለው በሰማይና በምድር መካከል ህዋውን የሚዋኙ
ጠዋት ማታ የሚመላለሱ መላኢካዎች ማለት ነው። ወይንም ደግሞ መውት ራሱ ነው አይደለም፣ ከዋክብቶች ናቸው አይደለም። ወሳቢሓት ያለው መርከቦች በባህር ላይ ተንሳለው ስለሚሄዱ እነሱን ነው ምን አያቲላህ ስለሆኑ የሚል የተለያየ ተፍሲር ሰጥተዋል። ሁሉም ሊሆን ይችላል። السابقات سبقا መላኢካዎች ናቸው ቶሎ ብለው ቀድመው አላህ ወደ አዘዛቸው ቦታ የሚደርሱ አያመነቱ ያወላውሉ لا يعصون الله ما أمرهم ويفعلون ما يؤمرون አላህን ያዘዛቸውን አይነቅፉ። ወይም والسابقات ያለው በጦር ሜዳ ላይ ቀድመው የሚገኙ ፈረሰኞች ማለት ነው ተብሎ ለሙጃሂዶች ነው የወረደው ያሉም አሉ። والمدبرات أمرا ነገሮችን የሚያስተናብሩ የተባሉት እነሱ መላኢካዎች ናቸው። ምክንያቱም መላኢካ በተለያየ ስራ ላይ ተመድበዋል። በዝናብ ላይ የተመደበ መላኢካ አለ። የእሱ ስራ ዝናብን ከአንድ አቅጣጫ ወደ ሌላ አቅጣጫ ማጓጓዝ ነው በዳመና አማካኝነት። የሰው ሩህ በማውጣት ላይ የተመደበ አለ። አንድ መላኢካ መሪ ያላቸው እንጂ እልፍ አላፍ ናቸው እነሱ። መለኩል ሞት የሚባለው አለቃቸው ነው። ከዛ በጀምዕም ያመጣል ወለው ተራ ኢዝ የተወፋ الذين كفروا الملائكة يضربون وجوههم وأدبارهم ወሕይ በማመላለስ ላይ የተመደበ ጅብሪል አለ። ጅብሪልም አዕዋን አሉት አጋዦች። ሱረቱል አልአንዓም ሲወርድ 70 ሺህ መላኢካ ነው አብሮ የወረደው ይላል። ወይንም ደግሞ ጀነትን በመጠበቅ ላይ የተመደቡ አሉ። ሪድዋን መሪያቸው ነው። ሌሎች ደግሞ አስተናባሪዎች አሉ። ጀሃነም ላይ የተመደበ ደግሞ አለ ማሊክ፣ እድሜ ልኩን ፈገግታ የማይታይበት ነው ይላል። እሱንም የሚያግዙት አሉ። እንግዲህ አላህ Subhanahu Wa Ta'ala በተለያየ ስራ ላይ ነው የመደባቸው። የእኛን ስራ የሚዘግቡ መላኢካዎች አሉ። ما يلفظ من قول إلا لديه رقيب عتيد ብሎ እንደገለጸው ጥበቃ የሚያካሂዱ አሉ። አሁን የመላኢካ ጥበቃ አለ እኛ ላይ له معقبات من بين يديه ومن خلفه يحفظونه من أمر الله ተተካኪዎች አሉ። ጧት ማታ የሚገኙ አሉ። ሒለቀ ዚክር የሚፈልጉ አሉ። እንደዚህ አሁን የዕልም ቦታ ላይ ስንሆን መላኢካዎች ይከባሉ። ማ اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده በአላህ ቤት ውስጥ ሰዎች አይሰባሰቡም። ሰኪና በእነሱ ላይ የምትወርድ ብትሆን እንጂ የአላህ ረሕመትን ይሸፍናቸዋል። መላኢካ ይከቧቸዋል። አላህም ደግሞ ያወድሳቸዋል በመላኢካዎች ዘንድ። አያችሁ የኔ ባሪያዎች እንደናንተ ንጹሃን መላኢካዎች አይደሉም። ስሜት አላቸው፣ የተለያየ ነገር አለባቸው። ያን ሁሉ ጥለው መጥተው የኔን ስም ለማወደስ የኔን ኪታብ ለመማማር ቁጭ ብለዋል። ይቅርታ አድርጌላቸዋለሁ ይላል። ስለዚህ በተለያየ ነገር ላይ ነው እነዚህ መላኢካዎች የተሰማሩትና ሙደብራት ብሎ ገለጻቸው። እነዚህ መላኢካዎች ለምን ማለባቸው? እየሰሯቸው ያሉ ትላልቅ ስራዎች የአላህን ታላቅነትና ሀያልነት የሚያሳዩ ስለሆኑ የእሱ ሰራዊቶች እነሱ ናቸው። ሁሉም ሰራዊቱ ነው። በርግጥ ወማ ያዕለሙ ጅኑድ ረቢከ ኢላ ሁወ። ንፋሱም፣ ፀሐዩ፣ ዝናቡ ከፈለገ በየትኛውም ነገር የትኛውን ማጥፋት ይችላል። መጥቀምም ከፈለገ በዚህ መልኩ ካልሆነ የሚባል ነገር የለውም የእሱ ገደብ ስለሌለ። ነገር ግን መላኢካዎችን ደግሞ አሰማርቷቸዋል። የእነሱ ዒባዳ ይሄ ሁሉ እድሜ ልካቸውን ስጁድ ላይ የሚኖሩ አሉ ይላል። ሩኩዕ ላይ የሚኖሩ አሉ። ሰማይ የሚባለው ዓለም ማ ፊ ሰማኢ መውዲዑ 4 አሳቢዕ ኢላ ወፊህ መለኩን ሳጅዱን ሊላሂ አው ራኪዕ። 4 ጣት የሚያስቀምጥ ባዶ ቦታ የለም። ወይ ሩኩዕ ያደረገ ወይ ስጁድ ያደረገ መላኢካ ቢኖርበት እንጂ። እዚህም ምድር ላይ እንግዲህ ምን ያህል መላኢካ እንዳለ አይታወቅም። አላህ ብቻ ነው የሚያውቀው። ያ መላኢካ ላ ዩሕሲ ዐደደሁም ኢላ አላህ። አክሰሩ ኸልቂላህ ናቸው። አላህ ከፈለገው በጣም ብዙዎቹ ናቸው። የተለያየ ነገር ላይ የተሰማሩ ናቸው። እኛ ዙሪያ ምን እያከናወኑ እንደሆነ እኛ አናውቅም። የእኛ እውቀት ግድብ ስለሆነ
ያው ቁሳዊውን ዓለም ነው እኛ የምናየው እኛን የሚመስለውን ነገር ማለት ነው ይሄን ደረቁ ከዛ ውጭ ያለው እዚህ ከውን ላይ ያለ ከዚህ እስከ ሰማይ ወማ በይነሁማ ይላል ደጋግሞ መሐከላቸው ያለ ይላል ምን ያዕለሙ ذلك الا الله ማን አለ ከዚህ የሚያውቀው ሰው ትንሽ ነገር ያውቅና ትቢቱ እዛ ላይ فرع ما عندهم من العلم እና ይህንን ለማሳየት ነው አላህ ይህንን ያነሳውና በዚህ ሁሉ ሙሉ ምን አለ ለቱብዐሱነ ነው በቃል ባይለው ሐሳቡ ይሄ ነው ትቀሰቀሳላችሁ እንደየሥራችሁም ትሸለማላችሁ ትቀጣላችሁ መቼ يوم ترجف الراجفة ተናዋጯ በምትናወጥበት ቀን ምድር إذا زلزلت الأرض زلزالها لا زلزالها من كتقطع ستنكتك إن زلزلة الساعة شيء عظيم الساعة تانوت تشلك نقرنا يوم ترجف الأرض والجبال وكانت الجبال كثيبا مهيلا وحملت الأرض والجبال فدكتها دكة واحدة بتلاقي أنقذنا من قلت قلي مريت كتقطع على في الصحيح ده مو حديث النبي صلى الله عليه وسلم ده تناقروا تلميذنا إمام أحمد فزقبوت جاءت الراجفة تتبعها الرادفة تناواج عمتاج تفناطاج عم تكتلات جاء الموت بما فيه موت متى يلون نجرزه فقال رجل يا رسول الله أرأيت إن جعلت صلاتي كلها عليك قل لي برسول صلاة بورد السنديت مسيلاتهم إذن يكفيك الله ما أهمك من دنياك وآخرتك أستنك نقول الله يبقى حلا ثم قالوا ترى من رادفة يتبالج شو عصا من الناس راجفة عصا من الناس نوتو ميمتاو الدنيا زو ملائكة نفخ سيارقنا يزان ጊዜ ትናወጣለች ቀጣዩ ደግሞ ሁለተኛው ነፍخ ነው ያንን የሰማ ቀልብ ሁሉ ይረዳል قلوب يومئذ واجفة አይኖቻቸው ደግሞ ፍርስ ውርድ ብለው ሐፍረት እየተነበባቸው ይስተዋል ድርቅ ይላሉ لا يرتد إليهم طرفهم وأفئدتهم هواء አይናቸው ወደ እነሱ አይመለስም አይታዘዝም ማለት ነው ዛሬ በቸም የፍጥነት መገለጫ አይን ነው አይደል እንዳይነ ጨረፍታችሁ ባለ እንላለን የዛን ጊዜ ግን ግርር ይላል ዛሬ ግን ሙሽሪኮች ስለ ቂያማ ሲነገራቸው በመሳለቅ መልኩ يقولون إنا لمردودون في الحافرة ደገናኛ ተመላሾች ነን እንዴ ወደ ነበረው ሁኔታ ዳግም ወደ ህይወት ይላሉ አራይ መስለም ይሄ እኮ اذا كنا عظاما نخرة የበሰበሱ አጥንቶች ከሆነ በኋላ ዳግም ህይወት ይዘራብናል ይላሉ የበሰበሰ አጥንት ያልሆንክበት ጊዜ አልሆነ ምንም ያልነበርክበት قالوا تلك اذا كرة خاسرة يجي እውነት አይደለችም እንጂ እውነት ከሆነች ግን ከባድ ናት ኪሳራ ዘናት ይላል ምን ይከለክላታል እውነት ለመሆን አላህ ከፈለገ فإنما هي زجرة واحدة የአንድ ጊዜ ጩኸት ብቻ ቆነተ ሁሉ خلق ለመቀስቀስ አላህ የሚያደክመው ነገር የለም መላእክቱን እፍ በል ብቻ ነው ብለው እፍ ላይ ሁሉ የሚነሳ ثم نفخ فيه أخرى فإذا هم قيام ينظرون قوموا يا يوم يدعوكم فتستجيبون بحمده فنسوا بلو الله بمطراچو غزي اياما سجناچو شتلالاچو وتظنون إن لبثتم إلا قليلا ትንሽ ጊዜ እንዳልቆያችሁ ታረጋግጣላችሁ ስንት ጊዜ ነበር ቆየ يوما أو بعض يوم فاسأل العادين ትላላችሁ አለ ስለዚህ ነው እናንተ ዘበት ነው ያላችሁት ነገር ለአላህ ግን የሰኮንዶች ስራ ነው ወይም ከዚያ በታች فإذا هم وداون النص بالساهرة بوجه الأرض بقص مدر ናቸው ወይንም እንቅልፍ አልባ በሆነች ወይንም የተደለደለች በሆነች ምድር ላይ ራሳቸውን ያገኛሉ ይላል
سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك